ግን እስከ ዛሬ ድረስ ዩቲዩብ ከጀመርን ቢያንስ 8 አመት 9 አመት ወደዛ አካባቢ እየሄድን ነው። ብዙ ነገር አይታችኋል። መስራት የሚፈልግን ሰው ስናበረታታ ከነሱ እኩል ሊያረጓችሁ ይፈልጋሉ። እናንተን ከዛ ካላችሁበት ነገር አውርደው ፈጥፍተው እኩል ሊያደርጋችሁ ይፈልጋሉ። እንደዚሁ ቤተሰብ ደስተኛ ቤተሰብ መስረታችሁ ደስተኛ ህይወት እየኖራችሁ ከሆነ ምቀኝነት ከባድ ነው። በነገራችን ላይ እዚህ ምድር ላይ እናንተን መሆን ያቃታቸው ሰዎች በጣም ብዙ አይነት ወሬ ያወሩባችኋል። ባላችሁበት ሁኔታ አትቀጥሉ። ማንም ሰው ባለበት ሁኔታ አይቀጥልም። ይሄ የኛ ስራ ሳይሆን የአላህ ስራ ነው። ሀዘን ከደስታ ደስታን ከሀዘን ግርን ከጥሩ ነገር በቃ የተቀላቀለ ነው። ህይወትም ያልሆነ ዱንያ አይደለ? እንደዛ እየሆነ ነው ህይወት የሚቀጥለው። ግን በችግር ጊዜ ብዙ ሰዎችን ተፈትኑበታላችሁ፣ ታዩበታላችሁ። ከጎናችሁ የሚሆኑት በጣም ጥንጥ ሰዎች ናቸው። በደስታችሁ ጊዜ ግን ሁሉም ከጎናችሁ አለ። ጓደኛ ማለት እንደዛ ነው። እና ለማንኛውም ዛሬ ስሜታዊ ሆኜ ብዙ አወራሁኝ መሰለኝ። እዚህ ጋር እየሰራሁ ያለሁት ምን እንደሆነ ታውቃላችሁ? ጓደኛ አለኝ ብል 1-2 ጓደኛ ነው። ከዛ በላይ የምቀርበውም ማወያየውም ሁሉ ነገር የምነግረውም ሰው የለም። ባሌ ነው አንዱ ጓደኛዬ። ከዛ ጓደኛ አለኝ የልብ ሰው የሚባሉ። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ዛሬ ቅዳሜ ነው እና የቅዳሜ ቀን ውሎዬን በትንሹ አሳያችኋለሁኝ እና እንዴት ናችሁ? ደህና ናችሁ ወይ? በነገራችን ላይ እዚህ ጋር ከገበያ መጥቼ ነውና ድክም ብሎኛል። ከዛ በፊት ያለውን ቪዲዮ አልሰራሁላችሁም እና ከገበያ መጥቼ በጣም ድክም ብሎኝ ቁጭ ብዬ ነው በቃ የገዛዛሁትን ፍሪጅ ውስጥ ምናምን እንዳስገባ እና ገበያ እንደው ብዙ አይነት ሰው እኮ ነው የሚያጋጥማችሁ። በነገራችን ላይ ገበያ ውስጥ ብቻ ሳይሆን በህይወታችሁ ብዙ አይነት ሰዎች ያጋጥሟችኋል። አያጋጥሟችሁም? ያጋጥሙናል ሁላችንንም። ግን እንደዛ አይነት ሰዎች ያው ለህይወታችሁ ወይ ትምህርት ይሰጧችኋል፣ ወይ ጥሩነትን ያስተምሯችኋል፣ ወይ መጥፎነትን ያስተምሯችኋል፣ ወይ ደግሞ ምን አይነት ሰው መሆን እንዳለባችሁ ያስተምሯችኋል። እኔ እዚህ ጋር ማንንም እየወቀስኩኝ ምናምን አይደለም። ሁሉም ሰው መብት አለው። ጥሩ መሆን መብት ነው፣ መጥፎ መሆን መብት ነው፣ ክፉ መሆን መብት ነው። ያው ሁሉም ሰው የራሱን ባህሪ ነው የሚያራምደው በነገራችን ላይና እዚህ ጋር በጣም ደክሞኝ ነበር። ቀዝቃዛ ውሃ እየጠጣሁ ነው። ግን ቶንሲል እንዳለብኝ ታውቃላችሁ። አላስችል ብሎኝ ነው። ቀዝቃዛ ነው ውሃው ደግሞ በጣም የተትረከረኩላ ነው የጠጣሁትና ምን ልላችሁ ፈልጌ ነው፣ በህይወታችሁ በጣም ብዙ አይነት ሰዎች ያጋጥሟችኋል። አንዳንድ ሰዎች በእናንተ ደስታ የሚደሰቱ ይመስሉና ከጎናችሁ ደግሞ ሴራ የሚያሴሩባችሁ። ለምሳሌ ምን ልበላችሁ፣ እናንተ ስትደሰቱ እናንተ የምተኙበትን የምትበሉትን የምትጠጡትን ሁሉን ነገራችሁን ያዩና ከዛ በኋላ በዛ ነገር ምቀኝነት ያድርባቸዋል እና ከነሱ እኩል ሊያረጓችሁ ይፈልጋሉ። እናንተን ከዛ ካላችሁበት ነገር አውርደው ፈጥፍተው እኩል ሊያደርጋችሁ ይፈልጋሉ። እንደዚሁ ቤተሰብ ደስተኛ ቤተሰብ መስረታችሁ ደስተኛ ህይወት እየኖራችሁ ከሆነ በቃ ምቀኝነት ከባድ ነው። በነገራችን ላይ እዚህ ምድር ላይ እናንተን መሆን ያቃታቸው ሰዎች በጣም ብዙ አይነት ወሬ ያወሩባችኋል። አልሐምዱሊላህ ረቢል ዓለሚን። ያው እኛ እስከዛሬም በኖር ነው የኛ ቢያንስ 8 ደቂቃ 10 ደቂቃ ቪዲዮ ሊሆን ይችላል ዩቲዩብ ላይ የምታዩት። ግን እስከ ዛሬ ድረስ ዩቲዩብ ከጀመርን ቢያንስ 8 አመት 9 አመት ወደዛ አካባቢ እየሄድን ነው። ብዙ ነገር አይታችኋል። መስራት የሚፈልግን ሰው ስናበረታታ ወደ እኛ ካለንበት ከፍ እንዲሉ እንጂ ማንም ሰው ዝቅ እንዲል ፈልገንም አስበንም አናውቅም። አልሐምዱሊላህ። ያም ነገር ደግሞ ከሰው ሳይሆን ከአላህ ይጠቅማችኋል። አላህ ነው ሁሉን ነገር ለአላህ ብላችሁ ካደረጋችሁ ሰው ሳይሆን ብድሩ መላሽ አላህ ነውና ከአላህ ወድቃችሁ አትወድቁም። ምንድላችሁ ፈልጌ ነው፣ ወድቃችሁ አትወድቁም። ጠንካራ ትሆናላችሁ። እንደውም አልፋችሁ ከፍ ብላችሁ ትታያላችሁና ጥሩ ቤተሰብ መስረታችሁ ጥሩ ህይወት እንድትኖሩ ለሁላችሁ ምኞቴ ነው። በዚህ አጋጣሚ ደግሞ ብዙም ሰው አትመኑ። ከህይወታችሁ ላይ ሰው ቀንሱ። እውነት ነው፣ ከህይወታችሁ ላይ ሰው መቀነስ አለባችሁ። እኔ ከህይወቴ ላይ በጣም ብዙ ሰዎችን ቀንሻለሁኝ። አሁን ላይ ጓደኛ አለኝ ብል 1-2 ጓደኛ ነው። ከዛ በላይ የምቀርበውም ማወያየውም ሁሉ ነገር የምነግረውም ሰው የለም። በቃ ባሌ ነው አንዱ ጓደኛዬ። ከዛ ጓደኛ አለኝ የልብ ሰው የሚባሉ። የልብ ጓደኛ በነገራችን ላይ ተፈልጎ ወይም እንደዚሁ እንትን ተብሎ አይደለም የሚገኘው። በህይወት አጋጣሚ ብዙ ሰው ጋር ትቀራረቡ ትችላላችሁ። መቀራረብና ጓደኝነት ግን ይለያያል።
ብዙ ሰዎች ልታውቁ ትችላላችሁ። በስራ አጋጣሚ ሊሆን ይችላል። በብዙ ነገር ብዙ ሰዎች ጋር ልትግባቡ ልትገናኙ ምናምን ትችላላችሁ። ግን ጓደኛ ማለት ከባድ ነው፣ ጥልቅ ነው። እኔ ጓደኝነትን ያወቅኩት በአንድ ጓደኛ ነው። እኔ ማለቴ ጓደኛ በቃ የልብ ሰው ነው። በቃ አንድ ሁለት ጓደኛ በቂ ነው። እኔም ከዛ በላይ ጓደኛ የለኝም። ሰው ቀንሻለሁ። ሰው ማብዛት፣ ሰው ማንጋጋት ጥሩ አይደለም። ቤታችሁንም ከፍታችሁ ሰው ስታስገቡ አብራችሁ ያልተው አብሮ ጠጥቶ አብሮ ብዙ ነገር አድርጋችሁ መልሳችሁ የሆነ ነገር ሲያጋጥማችሁ ሰው ናችሁ። መቼም በህይወት ውስጥ ከፍታም ዝቅታም አለ። ባላችሁበት ሁኔታ አትቀጥሉ። ማንም ሰው ባለበት ሁኔታ አይቀጥልም። ይሄ የኛ ስራ ሳይሆን የአላህ ስራ ነው። ሀዘን ከደስታ፣ ደስታን ከሀዘን፣ ችግርን ከጥሩ ነገር በቃ የተቀላቀለ ነው። ህይወትም ያልሆነ ዱንያ አይደለ? እንደዛ እየሆነ ነው ህይወት የሚቀጥለው። ግን በችግር ጊዜ ብዙ ሰዎችን ተፈትኑበታላችሁ፣ ታዩበታላችሁ። ከጎናችሁ የሚሆኑት በጣም ጥንጥ ሰዎች ናቸው። በደስታችሁ ጊዜ ግን ሁሉም ከጎናችሁ አለ። በዚህ አጋጣሚ ለሁሉም ሰው ቤታችሁ ክፍት መሆን እንደሌለበት፣ ራሳችሁን ችላችሁ ስትቸገሩ ብቻችሁ ነው የምትቸገሩ፣ ስታገኙ ደግሞ ብዙ ሰዎች ጋር ነው እንትን የምትሉትና ከዚህ ሁሉ ነገር ግን ቤተሰብ ይቀድማል። ቤተሰቦቻችሁን ከዛ ደግሞ አልፎ የልብ ሰው የሚባሉ በጣም ምርጥ ሰዎች አሉ። በነገራችን ላይ ጓደኛ ማለት ምርጥ ጓደኞች አሉ። ንጹህ የሆኑ ምንም ነገር የሌለባቸው፣ እንደውም በችግራችሁ ጊዜ የምትለዩዋቸው፣ በችግራችሁ ጊዜ በጣም ከጎናችሁ የሚሆኑ፣ ጥፋተኛም ብትሆኑ ጥፋተኛም ባትሆኑ ነው የምላችሁ። ጓደኛ ማለት እንደዛ ነው። እና ለማንኛውም ዛሬ ስሜታዊ ሆኜ ብዙ አወራሁኝ መሰለኝ። እዚህ ጋር እየሰራሁ ያለሁት እንደሆነ ታውቃላችሁ፣ ልሙጥ ሽሮ ነው። እንደዚህ አድርገሽ ሰርተሽ ሞክሪው አለችኝ አንድ ጓደኛዬ። አይደለም እንጂ ቤት መጣ ሰራችልኝ። በጣም የሆነ ሰዓት ላይ ስራ ይዘን ነበረና መጣችና በቃ እስኪ አንቺ ሽሮ ስሪ ምናምን ብለና ምሳ ሰዓት ላይ በጣም የጣፍጥ ሽሮ ሰራችና እንዴት ነው አሰራሩ ስላት፣ በቃ ምንም አታደርግም፣ ሽንኩርት ምናምን ማቁላላት ምናምን የለም። ምጥን ሽሮ ቢሆን ጥሩ ነው፣ ካልሆነ ደግሞ በርበሬውን ሳታበዙ ትንሽ በርበሬ ታደርጋላችሁ። ከዛ ጨው፣ ሽሮ፣ ዘይት አንድ ላይ ክኖር ቅልቅል አድርጋችሁ ሁሉንም ማንተክተክ ብቻ። ከዚህ የቀላቀልኩት ተንተክትኩ ውጥት ሲልደ ዘይትን ትፍት ሲያደርግ እንዴት እንደሚጣፍጥ ሽሮ እንደሚሆን አልነግራችሁም። እና በጣም ነው የሚጣፍጠው፣ ሞክሩት። ለማንኛውም ቤታችንን አጸዳድተን ጨርሰናል። እዚህ ጋር ዛሬ ቅዳሜ ስለሆነ ልጅቷም ቤት አለች እና ስራ ማግዛኛለች። እኔ ብዙ ስራ እንደውም አልሰራሁም። እና ከዛ በመሃል ደግሞ የሆነ የሚሄድበት ቦታ ለሽሮን ጣዳረኩትና ደረስ ብዬ መምጣት ያለብኝ ቦታ አለ። እሳቱን ቀነስ አደረኩኝና እንደዚህ የረሳሁት ነገር ነበረ፣ ወጥቼ እመለሳለሁኝ ማለት ነው። ከዛ በኋላ ደግሞ ብዙ አልቆይም፣ የምወጣበት ጉዳይ ቶሎ ነው ወጥቼ የምመለሰው። ከዛ ስመለስ ደግሞ ሽሮ እንደዚህ እንትክትክ ያልን። በነገራችን ላይ አብዝቼ ነው የሰራሁት፣ ብዙ ሽሮ ነው የሰራሁት። ሌላ ማበላው ሰው ስለነበረኝ ሽሮን ለኛ ቢሆን ትንሽ በትንሽ ብረት ድስት ነው የምሰራው። ሽሮ ቶሎ እልቅ ሲል ነው ደስ የሚለው፣ ሲበዛ ደስ አይለኝም እኔ ራሱ። እና አሁን ከዚህ መልስ በጣም ሞቆኛል፣ ሻወር መውሰድ አለብኝ። ሻወሬን ወስጄ ደግሞ እንገናኛለን። ሻወሬ ልውሰድ። ሙቀቱ በነገራችን ላይ የከሚሴ ሙቀት እንደምታስቡት አይደለም። በጣም ሙቀት ጨምሯል አሁን ላይ። በጣም ነው የሞቀው እና በጣም ሙቀት ከመጨመሩ የተነሳ በቃ 10 ጊዜ ራሱ ብትጣጣው ሻወር ብትወስዱ ግድ የላችሁም። እና የባባ እዚህ ጋር ደግሞ ከስሬ ነው የሚከተለኝ። በነገራችን ላይ እነ መሐመድና እያድን ያን ያክል ጡት አላጠባኋቸውም። እኔ አለማጥባት ፈልጌ ሳይሆን ወደ ሌላ አካባቢ ምናምን ይሄድ ነበር፣ ወደ ሌላ ሀገር በስራ ምክንያት በምንም። እና ያኔሽ ጡጦ ሲጠው ጡጦን ለመዱና ጡቴን በራሳቸው ጊዜ ነው የተውት። እኔ አላጠባም ብያቸው ምናምን አይደለም። እና ባባን በጣም ነው አሁን እያጠባሁት ያለሁትና አልহামዱሊላህ። ግን በልጆች ጡት ሲጠቡ በጣም ጤነኛ ነው የሚሆኑት። በጣም እኔ አይመስለኝም ነበር በፊት፣ እንደውም ጡጦ አትስለምዱ ምናምን ነበር ምለው። እኔ ያየሁት ለቀቅ ማድረጋቸውን እኔ ጋር መተሻሸታቸው ምናምን ነው። ግን ለጤናቸው ለብዙ ነገር ጡት አስፈላጊ ነው። እና ሽሮ ይደርሳ እንደዚህ እስቲ ቀረ ማበላውና አበላሁኝ። ሌሎቹን ማበላው ነበርና ቤት ውስጥ ሳይሆን ሌላ ቦታ ነው። ከዛ ያንን እንትን አልኩኝና አሊ ዛሬ የለም አልመጣም። እዚህ ጋር ማቲ ያመጡልኝ የሚገርም እርጎ አለ። ቀዝቃዛ አርጌው ነበር ፍሪጅ ውስጥ አርጌና ቅዝቅዝ ብሏል። ሙቀቱን አስቡት። እና ቅዝቅዝ ብሏል እንዴት እንደሚጣፍጥ
እርጎ ወላሂ ነው የምላችሁ። ይኸው እየቀነስኩ ነው መብላት ያስኩት ፍሪጅ ውስጥ እያስቀመጥኩኝ እና እዚህ ጋር እርጎዬን አደረኩኝ። በሽሮ ደግሞ አስቡት፣ እርጎ በሽሮ በጣም ነው የሚጣፍጠው። እንጀራው ላይ ማድረግ ይችል ነበር፣ ግን እንደዚህ ነው የፈለኩት እኔ መጠጣት። በርበሬ አድርግ ነው በበርበሬ ነው እኔ እርጎ የምወደውና እንደዚህ አድርጌ እየበላሁ እየጠጣሁ ማለት ነው። ያማችኋል። እርጎ ዳቦ ነው ማረገው እና እዚህ ጋር ዳቦዬን አደረኩኝ። እርጎ ተንጠባጥቦብኝ ነው ወጡ ላይ። ግን ያችሁት እንዴት የሚገርም እርጎ እንደሆነ ደግሞ ሁሉም ነው እርግት ያለው እና እሱን አጫወትኩት እላችኋለሁኝ። እንዴት እንደሚጣፍጥ አትጠይቁኝ። በተለይ አጥቢ ከሆናችሁ ደግሞ በጣም ምግብ መብላት አለባችሁ። እኔ ምግብ እበላለሁኝ የት እንደሚደርስ አላውቀውም። አሁን በማጠባበት ጊዜ ወደ 10 ኪሎ ነው የቀነስኩት። በነገራችን ላይ መክሳት በጣም ነው ደስ የሚለው። አያችሁ እንዴት እንዳጫወትኩት እና መክሳት ደስ ይላል። ሰውነት መቀነስ ቅልል ነው የሚላችሁ ሁሉም ነገር በቃ ለጤናም አሪፍ ነው። ግን ማጥባት ደግሞ ሰውነት በጣም ይቀንሳል። በጣም ደግሞ ሰውነታችሁ የቀነሰ ከሆነ ስታጠቡበት አስቡት በአጥንታችሁ ነው የምትቀሩትና ምግብ በደንብ ብሉ። እኔ ምግብ እበላለሁኝ አልሐምዱሊላህ ረብል ዓለሚን። ምሳ ቁርስ ራት ያው እኔ እንትን ነው የማልወደው። እኔ በየመሃሉ 10 ጊዜ መብላት ነው እንጂ የማልወደው። ምሳ ቁርስ ራቴን ያው በደንብ አድርጌ እበላለሁ ለማለት ፈልጌ ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ደህና ሁኑልኝ ባይ